ጓደኛቸው በሱፐር ሶልጀሩ ከተገደለ በኋላ ቆይቶ በካምፑ ውስጥ ለወደቀው ሴንቲኔል የቀብር ስነስርዓት ቢደረግለትም ሆኖም የጦር መኮንኖቹ ጦርነቱ ካልተጠናቀቀ ለቤተሰቡ አንናገርም በማለት አሁንም ፈቃደኛ አልሆኑም። ባዛክ መውደቁን ለባለስልጣናቱ ስላላሳወቁ የቡድኑ አጋሮቹን በግልም አመስግኗቸው፣ ይህ በእንዲህ እንዳለ ሚሮ ሚስጥራዊ ወታደር ፕሮጀክት አትላስ ላይ ይታይ እንደነበረው አይነት የአእምሮ መቆጣጠር ችሎታ እንዳለው ለአለቆቹ አሳውቋቸው። ቦናፎንድ አሁንም መረጃ እየፈለገ ስለሆነ ሚሮ ሚስጥሩን ለጊዜው ከሱ እንዲጠብቅ ይነግረዋል። ቦናፎንድ በበኩሉ የግሩበርን ማስታወሻ ደብተር ኮድ ለመፍታት እየሞከረ ሲሆን የመጨረሻው ገጽ በላብራቶሪው ላይ ከደረሰው ጥቃት ጋር የተያያዘ የቁሳቁስ አቅርቦትን እንደሚጠቅስ አስተዋለ። ኢደንን ስለ ጉዳዩ ቢጠይቀውም ነገር ግን ሰውየው ከጥቃቱ በኋላ የጠፋ ምንም ነገር እንደሌለ ምሎ በኋላም ቦናፎንድ የተቃጠለውን የዋና ሳይንቲስት አስክሬን በጥልቀት ሲመረምር በጥርሶቹ ላይ አንዳንድ ልዩነቶችን አስተዋለ። ለሚሮ ደውሎ ይህ አስክሬን መድኃኒቱን የፈጠረው የሳይንቲስቱ እንዳልሆነ፣ ጀርመኖቹ እሱን አግተው እነሱን ለማታለል ሌላ አስክሬን እንደተውላቸው ይነግረዋል። በክለቡ ውስጥ ባሮን ጂዜል ንብረቶቿን ይዛ መሰወሯን ደርሶበት እሷንም እንዲፈልጉ ሰዎቹን ልኮ ብዙም ሳይቆይ ሉዊ ሲቀጠር የሰጣቸው መረጃዎች በሙሉ ሐሰት መሆናቸውን የሚገልጽ ሪፖርት ደረሰው። ይህ ሁሉ ተግባር ጂዜልን ለማግኘት የተዘጋጀ ወጥመድ ይሆን ብሎ ጠርጥሮም ይህ በእንዲህ እንዳለ ሉዊ ከሁለት ቀን በኋላ ለሚነሳ መርከብ ብቻ ትኬት ማግኘት ስለቻለ እሱና ጂዜል በአንድ በተተው አፓርትመንት ውስጥ ይደበቃሉ። ሉዊ በጂዜል መጠጥ ውስጥ በሚስጥር ማረጋጊያ መድኃኒት በመጨመር ዝም እንድትልም አድርጓት በከተማው ውስጥ አይሪን ከአንድ ጋዜጠኛ ጋር ተገናኝታ ከብዙ ዓመታት በፊት ስለዘገበው ታሪክ እየነገራት አይኖቹ ደም የለበሱ አንድ ሰው በመንገድ ላይ በደርዘን የሚቆጠሩ ሰዎችን የገደለ ሲሆን በፖሊስ ተረሽኖም ነበር። አስክሬኑን ከሬሳ ክፍል የጠፋ ሲሆን ጋዜጠኛውም የወሰደው ሚሮ መሆኑ ደርሶበት ነበር። ጋዜጠኛው በሚሮ ላይ ምርመራ ለማድረግ ቢሞክርም ከ1905 ጀምሮ ስለሱ ምንም አይነት መረጃ አልተገኘም። አሁን እሱ ለአይሪን ሊሰጣት የሚችለው የዓይን እማኙን ስም ብቻ ነው። ጓደኛው ቤተሰቡ ሳይሰሙ ሲሞት ካየ በኋላ ጋብርኤል በኩለ ሌሊት በሚስጥር ለመውጣት ወስኖ ወደ አሮጌው አፓርታማ በመንዳት የተደበቀውን ቁልፍ ወስዶ ወደ ውስጥ ገብቶ ሶፋው ላይ ተኝታ የነበረችውን የአይሪንን አክስት ችላ በማለት ጋብርኤል አልጋው ላይ ያለውን ልጁን ለማነጋገር ይሞክራል። በዚያ ቅጽበት አይሪን ስለተመለሰች እሷ ከአክስቷ ጋር ስታወራ ጋብርኤል ተደብቆ ቆይቶ አይሪን ስትወጣ ጋብርኤል በከተማ ውስጥ እየተከተላት ፊቱን ለመሸፈን ከተኛ መንገድ አዳሪ ላይ ኮፍያና ጭንብል ሰርቆ አይሪን ወደ አንድ አስፈሪ ሰፈር በመሄድ ስለ ገዳዩ የዓይን እማኙን ለማነጋገር ወደ አንድ ባር ትገባለች። እማኙ ገዳዩ ከተፈጥሮ በላይ የሆነ ጥንካሬና በመላ ሰውነቱ ላይ ንቅሳት እንደነበረው ነግሯት ቃለ መጠይቁ እንደተጠናቀቀ አይሪን ልትወጣ ስትል አንድ ሰው ሲያስቸግራት ጋብርኤል ወዲያውኑ በመግባት ሰውየው እንዲወጣ ማስገድዶት አይሪን እሱን ለማነጋገር ብትፈልግም ጋብርኤል ግን በፍጥነት ባሩን ለቆ ይወጣል። ጋብርኤል በድልድዩ ስር መንገድ ሲያቋርጥ አስቸጋሪው ሰውና የወረበላ ቡድን መንገዱን ዘግተው ጥለውት ጭንብሉን ሲያወልቁበት ጋብርኤል የማዞር ስሜት ይሰማው ጀምሮ እንዲሁም የሚስጥራዊ ወታደር ራዕይም ይታየዋል። ድንገት ራሱን መቆጣጠር አቅቶት ወሮበሎቹንም መምታት ጀምሮ ቁጥጥሩን በማጣት አብዛኞቹንም ገድሏቸው አስቸጋሪው ሰው ሊያመልጥ ሲሳብ ጋብርኤል ሚስጥራዊ ወታደር ጓደኛውን እንዴት እንደገደለው ትዝ ብሎት ልክ ራሱን እንዳጣ ሰው የጠላቱን እንቅስቃሴ በመቅዳት ይህንንም ሰው ይገለዋል። በላብራቶሪ ውስጥ ማርት ምርመራ እያደረገች ሳለ አንድ እንግዳ ድምፅ ሰምታ ለመመርመር ከመሄዷ በፊት ሽጉጧን ብትይዝም ነገር ግን ጋብርኤልን በአንድ ጥግ ተጠቅልሎ ታገኘዋለች። ጋብርኤል የሆነውን ነገር ሲነግራት ማርት የደም ናሙና ወስዳ እሱ ተጨማሪ መድኃኒትም አልወሰደም ነበር። ስለዚህ ማርት ሰውነቱ ራሱ መድኃኒት ማመንጨት ጀምሮ ይሆን ብላ ተጠራጥራ ጋብርኤል ከቤተሰቡ ጋር በዚህ ሁኔታ መገናኘትም ስለማይፈልግ ስለዚህ ማርት ልትረዳው ቃል ገባችለት። በቤት ውስጥ አይሪን ጋብርኤልን ያየችው እንደሚመስላት ለአክስቷ ነግራት ከዚያም ከመንግስት አካል ጋር በመገናኘት ከዓይን እማኙ መግለጫ ጋር የሚዛመዱ ወታደሮችን መረጃ ተቀብላ እሱም በሚሮ ላይ ምርመራ ለማድረግ ሞክሮ የነበረ ቢሆንም ስሙን መጥራት ችግር ስለሚያስከትል ምርመራው ማቆም ነበረበት። አይሪን ፋይሎቹን ለዓይን እማኙ ስታሳይ አንዱን ፎቶ ገዳዩ እንደሆነ ለይታ ነገር ግን ፋይሉ ግለሰቡ ከክስተቱ በፊት እንደሞተ ይገልጻል። በተመሳሳይ ጊዜ የጋብርኤል ሚስት መረጃ እየፈለገች እንደሆነ ለሚሮ ተነገረው።
በክለቡ ውስጥ ባሮን በግሩበር ምትክ በተመረጠችው ዲያንም እየተጠየቀ ባሮን ለጀርመኖች ዳግመኛ እንደማይሰራ ለማስረዳት ቢሞክርም ዳያን ግን ጂዜልን እንደ ሽልማት እንደምትመልስለት ቃል በመግባት ሐሳቡን ታስቀይረዋለች። አዲሱ ተልእኮ በሰጡት ፎቶግራፍ ላይ ስላለው ሰው መረጃ ማግኘት ነው። በአፓርታማ ውስጥ ጂዜል ስትነቃ ከአልጋው ጋር ታስራ መገኘቷ አስደንግጧት አሁን ሉዊ ማረጋጊያውን በቀጥታ አፏ ውስጥ ለመጨመር እየሞከረ እሱ እንደቀረበ ጂዜል አይምሮውን ለመቆጣጠር ብትሞክርም ሆኖም መድኃኒቱ ስላዳከማትም አልተሳካላትም። ሉዊ ዳግመኛ እንድትተኛም አድርጓት ቆይቶም ሴንቲኔልስ አዲስ ተልእኮ የተሰጣቸው ሲሆን ሳይንቲስቶቹን ከጀርመኖቹ ማዳን አለባቸው። ሳይንቲስቱ ከጀርመን የጦር ግንባር 108 ኪሎ ሜትር ርቀት ላይ እንደታሰረና ከሁለት ቀን በኋላም እንደሚዘዋወር መረጃ ደርሷቸው ሴንቲኔልስ በሚስጥር እንዲገቡ ሰራዊቱ አካባቢውን በቦምብ በመደብደብ ትኩረት እንደሚከፋፍሉ ማሳውቀዋቸው ሚሮ ገብርኤልን በሚስጥር አነጋግሮ ስለፈጸመው ግድያዎች እንደሚያውቅ ነገር ግን ሳይንቲስቱን ይዞ ከተመለሰ ይቅርታ እንደሚደረግለት ይነግረዋል። በመጨረሻም ሴንቲኔልስ በባሊ ግንባር ደርሰው እንዳለመታደል ሆኖ ሊመሯቸው የነበሩት ስካውቶች እንደተገደሉ ይነገራቸዋል። ካፒቴኑም ተልእኮውን ለመሰረዝ ቢሞክርም አልተሳካለትም። ወታደሮቹ ወደ ኋላ እያፈገፈጉ ስለሆነ ሴንቲኔልስ በራሳቸው ወደ ዋሻው ገብተው ዋሻውን ካቋረጡ በኋላ የጦር ጉድጓድ ሲደርሱ አንድ ወታደር ጀርመኖች ከ200 ሜትር ርቀት ላይ መትረየሶችን እንዳስቀመጡ ነግሯቸው ሴንቲኔልስ አስገራሚውን ጥቃት እየጠበቁ በጦር ሜዳው ላይ በጥንቃቄ መጓዝ ቢጀምሩ ምንም አልተፈጠረም። ትኩረት የሚከፋፍልላቸው ነገር ባይኖርም ጉዟቸውን ከመቀጠል ውጪ አማራጭ የላቸውም። በዚህ ቅጽበት አንድ አእምሮ የዛሌ ፈረንሳይ ወታደር በሜዳው መካከል ቆሞ ጀርመኖቹን ይጮህባቸው ጀምሮ ይህም ጠላት ምስኪኑን ሰው በጥይት ሲረሽ ነው። ሴንቲኔልስ ደግሞ እንዲደበቁ ያስገድዳቸዋል። በኋላም አንዳንድ የጀርመን ወታደሮችንና ጥቂት መትረየሶችንም አስተውለው አንድ ሴንቲኔልስ ከጀርባ ሆኖ ሊገላቸው ቢሞክርም እሱን አይተውትም ጀርመኖችም ተኩስ ይከፍታሉ። ገብርኤልና ጓደኞቹ መትረየስ የያዙትን ሰዎች ለመጣል ሲተኩሱ ጓደኛቸው ደግሞ የተደበቁትን ጠላቶች ገድሎ በመጨረሻ መንገዱ ሲጸዳ ሌሎች እንዲቀላቀሉትን በፉጨት ምልክት ሰጣቸው። ጠዋት ላይ ሁለት የጀርመን ወታደሮች አንድ ሰው መንገድ ሲዘጋ አይተው መኪናቸውን ሲያቆሙ በድንገት ሴንቲኔልስ ከበው እነሱን በመምታት መኪናቸውንም ዘርፈው በእንዲህ እንዳለ የጦር መሪዎቹ ቦናፎንድ የፕሮጀክቱ ሚስጥሮች በሙሉ ይደርስበታል ብለው ሰግተው ነበር። ሳይንቲስቱ አስቀድሞ ስለተገኘ ቦናፎንድ ምርመራውን እንዲያቆም ተገዶም እንዲሁም ወደ ሌላ አዲስ ጉዳይ እንደሚዘዋወርም ይነገረዋል። በወልሺም ምሽግ ውስጥ ፈረንሳዊ ሳይንቲስት ማዙሪክን መድኃኒቱን ለመፍጠር በሚሞክረው ማክሲሚሊያን በተባለው ጀርመናዊ ሳይንቲስትን በታሰረበት ክፍል ተጎብኝቶ ማክሲሚሊያን ማዙሪክ ጀርመኖችን ከመርዳት ይልቅ መሞትን እንደሚመርጥ ስለሚያውቅ ስለዚህ ካልተባበረ ሚስቱን እንደሚጎዳ ማስፈራርቶት ማዙሪክም ይህንን ሲሰማ ለመርዳት ከመስማማት ውጭ አማራጭ የለውም። ስለዚህ ማክሲሚሊያን ሚስጥራዊ ወታደር እንዲያገኘው ወስዶትም ማዙሪክ አስቀድሞ እንደሚያውቀው እየተናገረ በመጨረሻ የራስ ቁሩን ያወልቃል። ሴንቲኔልስ ወደ ምሽጉ ሲጓዙ መንገዱ በጀርመን ወታደሮች ተዘግቶ አግኝተውት አብዛኛው ቡድን ሲደበቅ ክሌርሞንት በመኪና ውስጥ ያገኘውን ወረቀት በማሳየት እሱም ጀርመናዊ መስሎ ቀርቦ እንዳለመታደል ሆኖ ወረቀቶቹ ጊዜ ያለፈባቸው ስለነበሩ ጀርመኖቹም የመኪናውን ጀርባ ማየት ስለፈለጉ ሴንቲኔልስ ወጥተው ተኩስ ከመክፈት ውጪ ሌላ አማራጭ የላቸውም። በተሻሻለው ብቃታቸው በሰከንዶች ውስጥ ሁሉንም የጀርመን ወታደሮች ቢገሉም ነገር ግን ክሌርሞንት በሂደቱ በጥይት ይመታል። በፓሪስ አይሬን እንደገና ከመረጃ ምንጯ ጋር ተገናኝታ በዚህ ጊዜ የሚሮን ፋይል አምጥቶላት ይህ ለሱ በጣም አስቸጋሪ ስለነበር ይህ የመጨረሻ ስብሰባቸው እንደሆነ ገልጾላት እሷ ወደ ቤቷ ስትመለስ ኢዴን ያገኛትና ምርመራውን ካላቆመች ችግር ውስጥ እንደምትወድቅ ነገራት። በዚህ መሃል አንድ ፖሊስ ባሮን የያዘው ስዕል የገብርኤል መሆኑን ለይቶ ባሮን የገብርኤልን ፋይል ከፖሊስ ገዝቶ ለዲያንም ሲሰጣት እሷም ስለ ጂዜል በቅርቡ ዜና እንደምታመጣ ቃል ትገባለታለች። ምሽት ላይ ባሮን ጂዜልን ለማግኘት ድግምት ቢሞክርም አልተሳካለትም። በዚያ ቅጽበት ጀርመኖች በመጨረሻ እሷን እንዳገኟትም ይነገረዋል። በፍሳሽ መውረጃ ቱቦዎች ውስጥ ሉዊ ጂዜልን ለጀርመኖች ሊያስረክብ ሲል ባሮንና ጠባቂው ደርሰው ተኩስ ሲከፍቱ ጀርመኖችም ጥቂት ጥይቶች መልሰው ተኩሰውም ይሸሻሉ። ከዚያም ባሮን የሉዊን እግር በመምታት መረጃ እንዲሰጠው ቢጠይቀውም ሉዊ ግን ስም ሳይቀበል ገንዘቡን ብቻ እንደወሰደ ይናገራል። ባሮን ሊገለው ቢፈልግም ሆኖም ጂዜል አስቆመው። ወደ ክለቡ ሲመለሱ ጂዜል ሉዊ ራሱን እንዲያጠፋ በኃይሏ ታስገድደዋለች። በላብራቶሪው ውስጥ ማርት በመድኃኒቱ ላይ ስኬት ያገኘች ያህል ተሰምቷት
የሚቀጥለውን የሙከራ ሰው እንዳመጡ በሚነግራት በሚሮ ተቋርጣም ስሟ አሪያ ሲባል በግድያ ወንጀል የሞት ፍርድ ተፈርዶባትም ነበር። በህይወት ለመቆየት ብቸኛው እድሏ ስለሆነ እሷም መድኃኒቱን ለመውሰድም ተስማምታለች። አሪያ ከጠረጴዛው ጋር ታስራ መድኃኒቱ ተሰጥቷት ሰውነቷ መወራጨት ሲጀምር ሌሎች ሳይንቲስቶች ሊረሽኗት ቢፈልጉም ማርት ግን ለመጠበቅ ፈልጋ ብዙም ሳይቆይ ሰውነቷ መነቅነቁን አቁሞ ለሁሉም ሰው በሚያስደንቅ ሁኔታ አሪያ አሁንም በህይወት ትገኛለች። ወደ ሴንቲኔል ስንመለስ ለክሌርሞንት ተጨማሪ መድኃኒት እየሰጡት በህይወት እንዲቆይ በማድረግም በፍጥነት ይነዳሉ። በመንገድ ዳር አንድ ቤት ሲያዩ ሰብረው በመግባት አገልጋዩን እንዳትረብሽ አስፈራርተዋት ገብርኤል ሌሎች ክፍሎችን ሲፈትሽ አንዲት ሴት በድንገት ስላገኛት ሰውነቱ በጥቃት ስሜት ምላሽ ሰጥቶ አንገቷን ሲይዛት የማርትን ክስተት በማስታወስም ለቋት በኋላም ባዛኪ ክሌርሞንትን ጥይት ለማውጣት ቢሞክርም እጆቹ በጣም እየተንቀጠቀጡ ነበር። አገልጋዩዋ ለመርዳት ፈቃደኛ ትሆንና ወንዶቹ ይዘውት እያለ ጥይቱንም በፍጥነት ታወጣለታለች። ከጥቂት ሰዓታት በኋላ ክሌርሞንት የተሻለ ስሜት ቢሰማውም ለመዋጋት በጣም ደካማ ነው። ባዛክሱና ገብርኤል ተልእኮውን ሲቀጥሉ ክሌርሞንት እንዲመለስም ነግሮት ለተወሰነ ጊዜ ካሽከረከሩ በኋላ ድምፅ እንዳይሰማ መኪናውን ትተው በእግር ይቀጥላሉ። ጫካውን ሲያቋርጡ ባዛክ የማዞር ስሜት ቢሰማው መቀጠል እንዳለባቸው ተናግሮ ምሽት ላይ በመጨረሻ ወደ ምሽጉ ተጠግተው በአካባቢው ባሉ ጠባቂዎች ምክንያት በጥንቃቄ አልብተው ከህንፃው ጀርባ ቀርበው ምንም ጥበቃ ስላላገኙ ቢጠራጠሩም ግን ወደፊትም መጓዛቸውን ቀጥለው በጣሪያው ላይ ያለው ቀዳዳን በመጠቀም ሴንቲኔልስ ወደ ምሽጉ ውስጥ ቢገቡም እንዳለመታደል ሆኖ ሚስጥራዊ ወታደርና ቡድኑ በዋሻ ውስጥ እየጠበቋቸው ስለነበር ወዲያውኑ ይይዟቸዋል። ከደቂቃዎች በኋላ የታሰረውን ገብርኤል ሱፐር ወታደሩ ጎብኝቶት በአንድ ወቅት በሚሮ የፕሮጀክት አትላስ አካል እንደነበር እያስረዳው የራስ ቁሩን ካወለቀ በኋላ ሰውየው የገብርኤልን ጸጉር ይዞ በደማቸው ውስጥ ባለ ልዩ ሁኔታ ምክንያት ከሙከራው በህይወት መትረፋቸውን ይነግረዋል። መድኃኒቱም መነሻ ብቻ ነበር። ሱፐር ወታደሩ ገብርኤልን ይበልጥ ኃይለኛ እንደሚያደርገው ቃል በመግባት ፊቱ ላይ ጭንብል ሲያደርግበት ይህም ጋብርኤል እንዲጮህም አድርጎት ጋብርኤል እውነተኛ ማንነቱን ሲያውቁ ሰራዊቱ ሊገለው እንደሚፈልግ አጋቹ እየነገረው በፈረንሳይ ወታደሮች ሲረሸን በራእይ ተመልክቶም ራእዩ ተቀይሮ ሱፐር ወታደሩ ገብርኤልን አብረው እንዲሰሩ ሲጠይቀውም ያሳያል። ቆይቶም ባዛክን ወደዚሁ እስር ቤት ያመጡትና ጋብርኤል መሬት ላይ ወድቆ አግኝቶት ሱፐር ወታደሩ ጋብርኤል በሰብአዊነቱ ምክንያት ወደ ኋላ እየቀረ እንደሆነ በመናገር እንዲቆም አስገድዶት ከዚያም በገብርኤል እጅ ላይ ቢላዋ በመስጠት ባዛክን እንዲገለው ነግሮት ጋብርኤል የአእምሮ መቆጣጠሪያውን ለመቋቋም ሲሞክር በጉልበቱ ቢንበረከክም ነገር ግን ሱፐር ወታደሩ በጣም ጠንካራ ስለሆነ በመጨረሻ ገብርኤል ጓደኛውን ጥሎት ባዛክ ገብርኤልን ለማግኘት በንግግር መሞከሩን ቀጠሉ። ጋብርኤልም በድንገትም ይቆማል። የሚስቱ ራእይ ከበስተጀርባው ታይቶ በስሙ ስትጠራው ገብርኤል ባዛክን ሳይጎዳው ቢላዋውን ጥሎም እየጮኸም እናየዋለን። በላብራቶሪው ውስጥ አሪያ አዲሱን ጥንካሬዋን በመጠቀም ከጠረጴዛው አምልጣ በርካታ ሳይንቲስቶችን ገላ ጠባቂዎች በመተላለፊያው ላይ ሊያስቆሟት ቢሞክሩም በሚገርም ቅልጥፍና በቀላሉ ጠላቸው። እሷን ለመዋጋት ተጨማሪ ወታደሮች ደርሰውም ሆኖም ማርት እንዳይተኩሱ አስቆማቸው። አሪያን በደግነት በማነጋገር እንድትረጋጋ አድርጋት። በኋላም ሚሮ በአሪያ ሁኔታ በጣም ስለተደነቀ ማርት የፕሮጀክት አትላስ ፋይሎችን እንድትመለከት አሳምናው በመጀመሪያ በመቶዎች የሚቆጠሩ በፈቃደኝነት ያልመጡ ወታደሮች በሙከራው መገደላቸውን ስታውቅም እሷ ትደነግጣለች። ከበርሊን አስቸኳይ መልእክት ወደ ምሽጉ ሲደርስ ባዛክ ወደ ድንበር ለሚወስደው ወታደር ተላልፎ የተሰጠ ሲሆን የሚያስገርመው ግን ይህ ወታደር ተለዋውጦ የገባው ክሌርሞንት ነበር። በገብርኤል ክፍል ውስጥ ክሌርሞንት የራስ ቁሩን ያደርግለትና ነፃ አውጥቶትም ቡድኑ ወደ ዋሻው ውስጥ ገብቶ ጥቂት ጠባቂዎችን በመጣል ስለ ማዙሪክም እየጠየቁ አንድ ጠባቂ ትክክለኛውን አቅጣጫ ጠቁሞም ሴንቲኔልስም ወታደሮችን መግደላቸውን ቀጥለው ሲጓዙ ማዙሪክን በታሰረበት ክፍል ውስጥ አግኝተው ነፃ አውጥተውት በዚህ መሃል ተጨማሪ ጀርመኖች ሊያስቆሟቸውም ይመጣሉ። በምሽጉ ውስጥ የማስጠንቀቂያ ደውል ጮሆም ሱፐር ወታደሩም የተኩስ ድምጽ ሰምቶ በዋሻው ውስጥ ቦምብ ፈንድቶ ነገር ግን ጠላትን እየጣሉ ወደፊት የሚጓዙትን ሴንቲኔልስን ለማቆምም ይህ በቂ አልነበረም። አንድ ወታደር ማዙሪክን ሊይዘው ሲሞክር ክሌርሞንት በፍጥነት ሰውየውን ተኩሶ ገሎ ሳይንቲስቱን አድኖት
በደረጃው ላይ ወጥተው ወደ ውጪ ሲወጡ ብዙ ወታደሮች እየጠበቋቸው ስለነበሩ ውጊያው ቀጥሎ ጥይት ሲያልቅባቸው በእጅ በመታገል ከጠላቶቻቸውም ሽጉጥም ነጥቀው አብዛኛው ቡድን መኪናው ጋር ሲደርሱ ገብርኤልም ወደ ኋላ ቀርቶ ስለዚህ ከማምለጡ በፊት ትኩረት ለመሳብ ቦምብ ወርውሮ ከዚያም መኪናው ላይ በመዝለልም በመጨረሻ ያመልጣሉ። ወደ ጦር ሜዳው ሲመለሱ ቡድኑ መኪናውን ትተው በእግር መጓዝ ቀጥለው ገብርኤል የሱፐር ወታደሩን ድምጽ መስማቱን ይቀጥልና እዚያ መሆኑን ለጓደኞቹ ይነግራቸዋል። ክሌርሞንትና ማዙሪክ ወደፊት እንዲሄዱ ገብርኤልና ባዛክ ደግሞ ለመዋጋት እንዲቆዩ ወስነው በድንገት በአቅራቢያው እሳት ታይቶ ሱፐር ወታደሩ ይገለጣል። ሁለቱ የራስ ቁራቸውን አጥልቀው መድኃኒቱን ከሞሉ በኋላ ውጊያውን ለመጀመር ትልቅ ዝላይም ያደርጋሉ። ሶስቱ ሰዎች በሙሉ ኃይላቸው ሲጠቁ ጥንካሬያቸውን አሳይተው ሆኖም ባዛክ ሊቋቋመው አልቻለምና በፍጥነት ወድቆ ገብርኤል ግን መዋጋቱን ቀጥሎ እንዲያውም የገብርኤልን አይምሮ በጓደኞቹ ሞት ራዕይ ለማስጨነቅ የሚሞክረውን ሱፐር ወታደርም ለማሸነፍም ይቃረባል። ገብርኤል ሲዝለፈለፍ ባዛክ እንደገና መጥቶ ሱፐር ወታደሩ በፍጥነት ሲይዘው ስለዚህ ባዛክ ፈንጂ ያፈነዳና ሁለቱም ይበተናሉ። በሚያሳዝን ሁኔታ ባዛክ በሂደቱ አንዱ እጁን ያጣ ሲሆን ሱፐር ወታደሩ በቁስሉ ላይ በመርገጥ ሊገለውም ይዘጋጃል። ነገር ግን በዚህ ቅጽበት ገብርኤል የሰውየውን አይምሮ ለመቆጣጠር ኃይሉን ተጠቅሞ ከትንሽ ትግል በኋላ እሱን መጣል ይሳካለትና አንገቱን ወቅቶት ባዛክ እንዲንቀሳቀስ ረድቶትም አብረው አንገቱንም ከላዩ ላይ ይቆርጡታል። ቡድኑ በስኬት ወደ ካምፕ ተመልሶ ባዛክም ገብርኤል ኃይሉን በመቆጣጠሩ እንኳን ደስ አለ ብሎት ከዚህ በኋላ ማንም ሊያስቸግረው እንደማይደፍርና ምናልባትም ከቤተሰቡ ጋር ሊገናኝ እንደሚችል ነግሮት ገብርኤል እድሉን ተጠቅሞ እንደገና በሚስጥር ይወጣል። ይህ በእንዲህ እንዳለ ማርት በሚስጥር ከቦናፎንድ ጋር ተገናኝታ ኢሰብአዊ ሙከራ ስለሰለቻት ቦናፎንድ እሱን እንዲይዘው ለመርዳት ተስማማለች። በፓሪስ ኤድን ወደ አይረን አፓርትመንት ገብቶ መሬት ላይ ደም እየፈሰሳትም ያገኛታል። የባሮን ሰዎች አስቀድመው እዚያ መጥተው ልጇን እንደጠለፉና አሁን ደግሞ ለዲያና እየተሰጠ እንደሆነ ማውቀን ገብርኤል በመጨረሻ ቤት ሲደርስ አይሬንም መሬት ላይ ሞታ ሲያገኛት እያሳየን ፊልሙ እዚህ ጋር ይጠናቀቃል። ያቀረብኩላችሁ ሁለቱ ክፍሎች የምዕራፍ 1 ሲሆኑ ምዕራፍ 2 ገና አልተለቀቀምና እንደተለቀቀ ወደ እናንተ የማደርስ ይሆናል። እስከዛ ግን በሌላ ምርጥ ፊልሞች እንገናኛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በቀጣይ ፊልም እስክንገናኝ መልካም ጊዜ